እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እንቁላል በአቮካዶ መመገብ ይቻላል ወይንስ ደግሞ አይቻልም? ምን ጥቅም አለው? ምን አይነት ሰዎች መጠንቀቅስ አለባቸው? እንዴት አርጋችሁስ መመገብ ትችላላችሁ? የሚለውን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አቮካዶን ከእንቁላል ጋር መመገብ የሚቻል ብቻ ሳይሆን እጅግ በጣም ገንቢ እናም ተወዳጅ የሆነ ውህደት ነው። ይህ ጥምረት ለተለያዩ የጤና ጥቅሞች ጠቃሚ የሆኑ ጤናማ ቅባቶች፣ ፕሮቲኖች፣ ቫይታሚኖች እና በማዕድናትም የበለጸገ ነው። አቮካዶ እናም እንቁላልን አንድ ላይ መመገብ ይቻላል? በፍጹም አዎ ይቻላል። አቮካዶና እንቁላል በአመጋገብ እናም በጣም እርስ በርስ ይደጋገፋሉ። እንቁላል ከፍተኛ ጥራት ያለው ፕሮቲንና አስፈላጊ የሆኑ ንጥረ ነገሮችን ይሰጣል። አቮካዶ ደግሞ ለልብ ጤናማ የሆኑ ቅባቶችን፣ ፋይበርና አንቲኦክሲዳንቶችን ያቀርባል ማለት ነው። አቮካዶን ከእንቁላል ጋር የመመገብ ድንቅ ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ ከፍተኛ ጥራት ያለው ፕሮቲንና ጤናማ ቅባቶችን ይሰጠናል። እንቁላል በሁሉም በዘጠኙም አስፈላጊ አሚኖ አሲዶች የበለጸገ ሙሉ የሆነ ፕሮቲንን ይዟል። አቮካዶ ደግሞ ለልብና ለአንጎል ጤና ጠቃሚ በሆኑ ሞኖ አንሳቹሬትድ ቅባቶች ወይም ደግሞ ፋት የተሞላ ነው። ይህ ጥምረት ጡንቻን ለመገንባት ለኃይል እናም ለረጅም ጊዜ ጥጋብ ወይም ደግሞ የመጥገብ ስሜት ይረዳል ማለት ነው። ሁለተኛ፣ የልብ ጤናን ይደግፋል። አቮካዶ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ይቀንሳል እናም ኤችዲኤል ወይም ጥሩ ኮሌስትሮልን ይጨምራል። የእንቁላል አስኳል፣ ኮሊን እናም እንደ ሉቲንና ዚያካንቲን ያሉ አንቲ ኦክሲዳንቶች የደም ስሮችን ይከላከላሉ። አብረው የደም ዝውውርን፣ የደም ግፊትንናም የኮሌስትሮል ሚዛንን ያሻሽላሉ። ሶስተኛ፣ የአንጎል ተግባርን ያሻሽላል። እንቁላል የማስታወስ ችሎታንናም የአንጎልን እድገት የሚረዳ የኮሊን ጥሩ ምንጭ ነው። አቮካዶ ለቫይታሚን ኬ እናም ፎሌት ምስጋና ይግባውና ወደ አንጎል የሚሄደውን የደም ፍሰትን ያሻሽላል። አራተኛ፣ ለክብደት አስተዳደር በጣም ጥሩ ነው። እንቁላል ከፍተኛ ፕሮቲንን ይዛል እናም አቮካዶ ደግሞ ከፍተኛ ፋይበርና ስብ አለው። ይህ ረዘም ያለ ጥጋብን ይሰጣል። ይህ ጥምረት የምግብ ፍላጎትን ስለሚቀንስ ክብደትን ለመቀነስ ወይም ለመቆጣጠር ይረዳል። አምስተኛ፣ የአይን ጤናን ያጠናክራሉ። እንቁላል የአይንን ጥበቃ ለማድረግ አስፈላጊ የሆኑ አንቲኦክሲዳንት የሆኑ ሉቲንና ዚያካንቲንን ይዟል። አቮካዶ በውስጡ ባለው የስብ ይዘት ምክንያት እነዚህን አንቲኦክሲዳንቶች በተሻለ ሁኔታ ለመምጠጥ ይረዳል። ስድስተኛ፣ ለጤናማ ቆዳ እናም ፀጉር ጠቃሚ ነው። በቫይታሚን ኤ፣ ባዮቲንና ጤናማ ቅባቶች የበለጸገ ሲሆን ይህም ቆዳንና ፀጉርን ይንከባከባል። ከእንቁላል የሚገኙ ኮላጅንን የሚገነቡ ንጥረ ነገሮች የቆዳን የመለጠጥ ባህሪን ያሻሽላሉ። ሰባተኛ፣ የአመጋገብ ንጥረ ነገሮችን መምጠጥን ያሻሽላሉ። በእንቁላል ውስጥ የሚገኙ ብዙ ቫይታሚኖች እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እናም ቫይታሚን ኬ በስብ ውስጥ የሚሟሙ ናቸው። ፋት ሶለብል ቫይታሚን ናቸው። ከስብ ጋር ሲበሉ በተሻለ ሁኔታ ይዋጣሉ። አቮካዶ ከእንቁላል ውስጥ ንጥረ ነገሮችን ለመምጠጥ የሚያስፈልገውን ተስማሚ ስብን ይሰጠናል። ስለዚህ አንድ ላይ ሲበሉ በተሻለ ሁኔታ በሰውነታችን የሚይዙት ንጥረ ነገሮች ይዋጣል ማለት ነው። ስምንተኛ፣ የደም ስኳር መጠንንም ይቆጣጠራሉ። እንቁላል በካርቦሃይድሬት ዝቅተኛ እናም በፕሮቲን ከፍተኛ ነው። አቮካዶ በፋይበር እና በጤናማ ቅባቶች የበለጸገ ነው። አብረው የደም ስኳር መጨመርን
ይከላከላሉ። ይህም የኃይል መጠን የተረጋጋ እንዲሆን ያደርጋሉ። ስለዚህ አቮካዶ እናም እንቁላል አንድ ላይ ሲበሉ እጅግ በጣም ገንቢ እናም ድንቅ ጥቅሞችን ይሰጣሉ ማለት ነው። ታዲያ አቮካዶ እናም እንቁላልን አንድ ላይ በጤናማ መንገዶች እንዴት መመገብ እንደሚቻል ደግሞ ልንገራችሁ። አንደኛ የአቮካዶ እና የእንቁላል ቶስትን ሰርታችሁ መመገብ ነው። ሙሉ የእህል ዳቦ ያስፈልጋችኋል። አቮካዶን ትቀቡታላችሁና በላዩ ላይ የተቀቀለ ወይም ደግሞ የተጠበሰ እንቁላል ይደረጋል ማለት ነው። ኦምሌት ቢሆን በጣም ጥሩ ነው። ሁለተኛ ደግሞ የተጋገረ አቮካዶ እናም እንቁላል ነው። አቮካዶን በግማሽ ትቆርጡታላችሁ። ፍሬውን አስወግዳችሁት መሃሉ ላይ እንቁላል ሰብራችሁ ማፍሰስ ነው። ከዛም ከ12 እስከ 15 ደቂቃዎች መጥበስ ነው። ከዛ መመገብ ነው። ሶስተኛ የአቮካዶ እናም የእንቁላል ሳላድ ነው። የተከተፈ በደንብ የተቀቀሉ እንቁላሎችን፣ የተከተፈ አቮካዶ፣ የሎሚ ጭማቂንናም ቅጠላ ቅጠሎችን ደባልቃችሁ መመገብ ነው። እንደ ሳላድ ሰርታችሁ ማለት ነው። አራተኛ ኦምሌትን ከአቮካዶ ቁርጥራጮች ጋር ነው። ኦምሌት ወይም ደግሞ የተጠበሰ ወይም የተጋገረ እንቁላልን ካበሰላችሁ በኋላ የአቮካዶ ቁርጥራጮችን ጨምራችሁ አንድ ላይ መመገብ ነው። አምስተኛ ደግሞ ስሙዚ ነው ከፈለጋችሁ ማለት ነው። በፕሮቲን የበለጸገ ስሙዚ የበሰለ የእንቁላል ነጩንናም አቮካዶን እንዲሁም ሙዝና ወተትን ጨምራችሁ ስሙዚን አዘጋጅታችሁ መጠቀም ነው ማለት ነው። ስለዚህ በእነዚህ መንገዶች አቮካዶን ከእንቁላል ጋር መመገብ ትችላላችሁ። ታዲያ አቮካዶን ከእንቁላል ጋር ለመመገብ ምርጡ ጊዜ ምን ሰዓት ነው የሚለውን ደግሞ ልንገራችሁ። ጠዋት ቁርስ ላይ በጣም ምርጥ ነው። ለኃይል መጨመር፣ የደም ስኳርን ለመቆጣጠርና ለረጅም ጊዜ ጥጋብ እንዲሰማችሁ በጣም ተስማሚ ነው። እንዲሁም ከስፖርት በኋላ መመገብም ይቻላል። በጣም ጥሩ የማገገሚያ ጥምረት ነው። ፕሮቲን ከእንቁላል ታገኛላችሁ። እናም ጤናማ ቅባቶችና ፖታሲየምን ደግሞ ከአቮካዶ ታገኛላችሁ። ጤናማ ቅባቶችና ፖታሲየም ደግሞ ጡንቻዎችን ለመጠገን ይረዳሉ ማለት ነው። እንዲሁም ደግሞ ቀላል እራት ወይም ደግሞ መክሰስ ላይ መመገብም ትችላላችሁ። ከባድ የምግብ መፈጨት ችግር ሳይፈጥር ያጠግባችኋል ማለት ነው። ስለዚህ በእነዚህ ጊዜያት ብትመገቧቸው በጣም ምርጥ ነው። ታዲያ አቮካዶ እናም እንቁላልን አንድ ላይ መመገብ የሌለባቸው ሰዎች ደግሞ አንዳንድ ሰዎች ይኖራሉ። ምንም እንኳን በአጠቃላይ ጤናማ ቢሆንም አንዳንድ ግለሰቦች ግን ይህንን ጥምረት መገደብ ሊያስፈልጋቸው ይችላል ማለት ነው። እነዚህም አንደኛ ከፍተኛ ኮሌስትሮል ያለባቸው ሰዎች፣ በዘር በቤተሰብ የሚተላለፍ ማለት ነው። እንቁላል የአመጋገብ ኮሌስትሮልን ይዟል። ምንም እንኳን ለአብዛኞቹ ሰዎች ደህንነቱ የተጠበቀ ቢሆንም ከፍተኛ የሆነ የኮሌስትሮል መጠን አለው። የቤተሰብ ሃይፐር ኮሌስትሮሊሚያ ካለ የእንቁላል አስኳሉን ገድቡ፣ ምክንያቱም ከፍተኛ ኮሌስትሮል ስላለው። ሁለተኛ ደግሞ ዝቅተኛ ስብ አመጋገብ ላይ ያሉ ሰዎች ናቸው፣ በሕክምና ምክንያት ማለት ነው። አቮካዶ በስብ ከፍተኛ ነው፣ ጥሩ ስብ ነው። ነገር ግን አንዳንድ ሁኔታዎች እንደ የሐሞት ከረጢት በሽታ ስብን መገደብ ሊጠይቁ ይችላሉ። ሶስተኛ የአቮካዶ አለርጂ ያለባቸው ሰዎች ናቸው። ምንም እንኳን አልፎ አልፎ ቢሆንም የአቮካዶ አለርጂ የአፍ ውስጥ ማሳከክ፣ የሆድ ድርቀት ወይም ደግሞ የቆዳ ሽፍታን ሊያስከትል ይችላል። አራተኛ ደግሞ የላቀ የኩላሊት በሽታ ያለባቸው ሰዎች ናቸው። አቮካዶ በፖታሲየም የበለጸገ ነው። ይህም በኩላሊት መታወክ ውስጥ ጎጂ ሊሆን ይችላል። ምክንያቱም ኩላሊቶቻችን አንዴ ከተጎዱ ፖታሲየምን በትክክል ማስወገድ ላይችሉ ይችላሉ። ስለዚህ ከፍተኛ የሆነ የፖታሲየም ክምችት ሊኖር ይችላል ማለት ነው። ስለዚህ የኩላሊት በሽታ ካለ ማለትም ስር የሰደደ የኩላሊት በሽታ ካለ መገደብ ሊያስፈልግ ይችላል ማለት ነው። ታዲያ ለጤናማ አወሳሰድ ከመጥበስ ይልቅ የተቀቀለ የተጋገረ እንቁላልን ተጠቀሙ፣ እንደ ኦምሌት ማለት ነው። እንዲሁም ደግሞ የተጨመረ ከፍተኛ ጨውንና
ቅቤን መገደብ ያስፈልጋል። እንዲሁም በቀን ከ1 እስከ 2 እንቁላል እናም ከግማሽ እስከ 1 አቮካዶ ከተመገባችሁ በቂ ነው። ከዚህ በላይ አትመገቡ። እንዲሁም ሚዛናዊ አመጋገብን ለማግኘት ደግሞ ከፋይበር ጋር አጣምሩ። እንደ ሙሉ የእህል ቶስት ወይም ደግሞ ከአትክልቶች ጋር አጣምራችሁ ብትመገቧቸው መልካም ነው ማለት ነው። ስለዚህ አቮካዶ በእንቁላል ድንቅ የሆነ የአመጋገብ ጥምረት ነው ማለት ነው። ብትመገቡት ድንቅ የሆነ የጤና ጥቅምን የምታገኙ ይሆናል። ታዲያ በልኩ እናም በመጠኑ መሆን መቻል አለበት። ከልክ በላይ መጠቀም አንዳንድ ጉዳቶችን ሊያስከትልባችሁ ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።